ሄሎ ኢንስፔክተር፣ እንደሷ ትጥራኝ ብዬሽ አልነበረ? ይቅርታ። ላገኝ እፈልጋለሁ። ትንሽ ስራ አለችብኝ። ሌላ እርምጃ እንድወስድ ባታስገድደኝ ጥሩ ነው። አልገባኝም። ምን አይነት እርምጃ? አትርሳ፣ ፖሊስ ነኝ። ለምርመራ እስካስፈለከኝ ድረስ የተለያዩ አማራጮችን መውሰድ እችላለሁ። አውቃለሁ እሱን። ግን ደግሞ እኔንም ተረጂኝ። ዛሬ አልችልም። በአሁን ፕሮግራሜን አመቻችቼ ነገ ላግኝሽ። በጣም ጥሩ። ነገ ስልክ እንጠብቃለሁ። እሺ ኢንስፔክተር፣ ስለተረዳሽኝ አመሰግናለሁ። ኮንስታብል ኮንስታብል፣ የራስን ፍቅረኛ ከሌላ ሰው ጋር ሲያወራ ልክ የአይን ፍቅር እንደያዘው ሰው ተደብቆ ማየት ትንሽ ከበድ ይላል። የራሷ አሮባት የጎረቤት ታማስላለች አሉ ማለት። አሁን ነው ጆኒና ብርክቲ ራሱ ተያይዘው የሄዱት። ትንሽ ቀደም ብለህ ብትመጣ አንተም እንደኔ ተደብቀ ታያቸው ነበር። ምን ያስደብቀኛል? አብሬያቸው አልሄድም። እነሱ ግን አብረሃቸው እንድትሄድ የሚፈልጉ አይመስለኝም። ቆይ አንቺ ጆኒና ብርክቲ ኬዝ እንዳላቸው ምናምን ነው እንዴ የምታስቢው? እንዴ በደንብ ነዋ። ነገረ ስራቸውን ሳየው በውስጣቸው የሆነ የተደበቀ የመፈላለግ ስሜት ያለ ይመስለኛል። ተሳስተሻል። ጆኒ ሰብለን ለማስቀናት፣ ብርክቲም ደግሞ ኤልያስን ለማስቀናት እንጂ ሁለቱም ሌላ ፍላጎት የላቸው። እንዴ እናንተ ለምን ተስፋ ቆርጥ አልተውካትም? በመላመድ ስሜቷን መቀየር ስለሚቻል። አንተ የሷን ስሜት መቀየር ከቻልክ ታዋቂ ቲክቶከር ጆኒ የሷን ስሜት መቀየር ይከብደዋል ብለህ ታስባለህ? ብርክቲ ጆኒን ብትወደው እንኳን ጆኒ በጭራሽ ሊወዳት አይችልም። ለምን አይወዳትም? ሰብለን ይወዳታል። በዛ ላይ ደግሞ እኔ እንደወደድኳት ያውቃል። እንዴት የጓደኛውን ይመኛል? ይኸውልህ ካሌ፣ የቆሰለ ሰው ሁሉ መድኃኒት ይፈልጋል። ጆኒ ደግሞ ተጎድቷል። ስለዚህ ህመሙን የሚያክምለት ሰው ቢያገኝ አይኑን አያሽም። ቆይ አንቺ እንድጠረጥረው እያረግሽ ነው እንዴ? ጓደኛዬ እኮ ነው። እንድታውቀውና ማድረግ ያለብህን በጊዜ እንድታደርግ እየነገርኩ ነው። ፍቅር ደግሞ ውር ነው። ጓደኛ ምናምን አያውቅም። ትሰሚኛለሽ? ጆኒ በምትይው ልክ ወርዶ በእኔ ላይ ክደት አይፈጽምም። እሺ ግን ካሌ፣ ብርክቲን አንተ ለማድረግ ጊዜ አትፍጅ። ማድረግ ያለብህን ቶሎ አድርግ። እሺ። ካሁን በኋላ ግን ስለ ጆኒ ምንም ነገር እንድትይኝ አልፈልግም። አሁን ልጅ ስትተይ ደግሞ ደህና ተመሰለሽ። አሁን ተጨነቀ። የልብ ህመም እኮ በጣም ከባድ እኮ። እሱስ ልክ ነህ። ደግሞ ዛሬ ነው የሚሸሽ። እንደዛ ከሆነ ሁሌም እወድቃለሁ። ኧረ ሳትወድቂ እራስሽ ይሻል ካልክ እሺ፣ ግን እንዳይሰለች እንዳታስቢ። መቼም አይሰለችም። እሺ። እኔ የምልህ ከሰብለ ጋር ምን ያሰብክ? ምንም እያሰብኩ አይደለም። ያው ጠገቧ ሲለቃ እናወራለን። ግን አንዳንድ ክፍተቶች መልሰው ላይ ይደፈኑ ይችላሉ። ጊዜ አታጥፋ። እልህ ደግሞ ጥሩ አይደለም ይመስለኛል። ከኤልያስ ጋር ለመገናኘት በቂ ምክንያት አግኝታለች። እሱንም ነገር ደግሞ ወደዋለች። ያው እሱም ነገር እያባባሰ ነው ያለው። ልክ ነህ። በእኔ ስለተናደደ እኔን ለማስቀናትና እሷን ደግሞ ወደ ራሱ እየሳባት ሲመኝ የነበረውን የገጠመው። ግን ሰብለ የምታገኝበት መንገድ ፈልግ። አንቺስ ግን ምን እያሰብሽ ነው? በኤልያስ ተስፋ ቆርጠሻል? መቼም ተስፋ አልቆርጥም። ግን ከእንግዲህ አልለምነውም። እራሱ መጥቶ በቅናት ተንገብግቦ እንዲለምነኝ ነው ማረገው። የሚሳከልሽ ይመስልሽ? የኔ ጠንካራ ጎን ምን እንደሆነ ታውቃለህ? ምንድን ነው? ተስፋ አለመቁረጤ፣ የምፈልገውን ነገር በእጄ እስከማስገባ ድረስ አለመተው። እሱንም ደግሞ በእጄ አስገባዋለሁ። እልህ ምላጭ ያስወጣል አይደል የሚባለው? እዚህ የመጣሁት ኤላን የራሴ ለማድረግ ነው። ደግሞም አሳካዋለሁ። አለምስ? ይኸውልህ አለምን የማያት ልክ የኔን የሆነ ዕቃ በአደራ እንዳስቀመጠችልኝ ነው። ለነገሩ ልክ ነሽ። አይወዳትም። ያው ሰብልን ለማስቀናት ብሎ ነው የቀረባት። ኦይ እሷስ ግን ፍቅረኛዋ ሆና
ሌላ ሴት ለማግኘት እንደዚህ ሲሆን ማየት እንዴት አስቻላት? ያው ለእሷ እንደሚያፈቅራት ይሆናል የሚነግራት። ሴት ልጅ ደግሞ ከምንም ነገር በላይ ጆሮዋን ነው የምታምነው። ካሌብ ዛሬ እንዴት ብቻህን ተዋክ? እኔ እንጃ የት እንደቆየ አላውቅም። ምን ነው ብቻሽ? ኤላዬን እየጠበኩት ነው። ይመስለኛል ኤልያስ ከፍቅረኛው አለም ጋር ነው። ለምን አብረሽን አትሄጂም? ጆንዬ ይሻላል ድጋሚ ልቤን እንዳያመኝ። ወይ አንቺን ከሚያመሽማ ሁሉም ነገር ይቀራል። ያው ኤልያስ ከፍቅረኛው የተረፈው ትንሽ ጊዜ ካለ ለሱ ይስጣት። እጠብቀዋለሁ። በደንብ ይገባዋል። ያው ሰው ሀገር ሳቋርጦ መጥቶለት የለ ሊያገኘው ፊት ተነሳ እንጂ ፊት መነሳት ይወድጃለሁ። እምወደው እማደንቀው ጆኒ ለኔ ጣለኝ። ኦ ደስ ይላል። ለካ ለዚህ ነው ልብሽን የሚያምሽ። ለምን? በማስወጣትና በማስገባት ስራ ብስተሽበት ነው። ሰብለ በህመም አይቀለድ። እሷ በስሜቴ ለመቀለድ እየሞከረች አይደል እንዴ? በእርግጥ የተሻለ ስላገኘው አልተከፋውም። በድንገት ላስታውስሽ ፍቅረኛ አለው። ያንቺ ደግሞ ደርቦሻል። ድራቢ ነገር ደግሞ ይወልቃል አይደል? ጆኒዬ ትንሽ የደከመኝ ነው። ፀሐይ ሊመጣ መሰለኝ። ወይ አቃጠልሽ አይደል? በቃ ሻይዞሽ በቃ እንዴ እንሂዳ። ሰብለ መልካም ጥበቃ። እንኳን ደስ አለ እንኳን ደስ አለ የኔ አባት እንኳን አብሮ ደስ አለ። እንደዚህ የምትለጣጠፈው ወንድ ልጅ አይደለ እንዴ? ደስታ እኮ ነው። እንደ ወባ አናቴ ሊወጣ ደስታው እንዴ ደስ ሲል። ቆይ ምን አፍራርጎ ነው እንደዚህ ሃፒ ሙድ ነው? ደስታዬ ነው ብዬ እነግርሃለሁ ብዬ ብደውል ስልክ አይሰራም። የኔ ፈጣሪ የኔ አምላክ እንደዚህ በድንገት ህይወቴን ትቀይረዋለህ ብዬ አስቤ አላውቅም ነበር። ይኸውልህ ሰውዬ የምትናገር ከሆነ ተናገር። ሚሊዮነር ሆንኩልህ። ሚሊዮነር አልገባኝም። ማለት ስትል ሚሊዮነር ምንድን? እኔም እንዳንተ ነው ግራ ግብት ያለኝ። የሆነ ሰውዬ መጣና እንካ ያንተ ነው ብላም ብሎ ሲሰጠኝ በቃ እንደዚህ ጭውን ያለብኝ። አንተ ልጅ የምትናገር ከሆነ ግልጽ አድርገህ ንገረኝ፣ አለበለዚያ እኔ ልሄድ ነው። የት ነው የምትሄደው? እንዴ እኔ ርቦኛል፣ ሂጅ እርጥብ ልበላ ነው። እርጥብ? እኔ ሚክያለሁ እርጥብ? ቁርጡን ማን ሊበላ? አንተ ችስ የሚለውን ጥብስ ማን ሊበላ? ወንድሜ ከዚህ በኋላ የእርጥብ ዘመን አብቅቷል። በእናትህ አታዝገኝ። ለአብያጆ ብቻዬን እየሰራሁ እያለ ማለት ነው አንድ ልጥጥ መኪና ውስጥ ማለት ነው ጸድ ክምርምር ያለ ገንዘብ አገኘሁ። ከዛ በኋላ ግራ ገባኝ። ድንገት ብዬ ተመለስኩኝ። ንዝር ነው ያደረገኝ። ተመለስኩኝ ግን ማንም የለም ቦታ ውስጥ እና ሰውዬው ምንድነው አላማህ አለኝ። እኔ ደግሞ ከወንድሜ ጋር ደብረ ዘይት ሄዱ መዝናናት አልኩት። ከዛማ ተዝናኑ ብሎ ያን ገንዘብ ወይኔ ገንዘብ እንዴት እንደሚያምር አሸከመ ወንድሜ። አላምንም። ለምን? እኔ የምለው ግን አንተ ልጅ ግን ሸዋሸዋ ጀመርክ እንዴ? አንተ ምን ሸዋሸዋ ነው የምታወራው? እኔ እኮ ሚኪ ነኝ። አንተ የምርህን ነው እንዴ? ህፃነ ቂርቆስ ነው የምሬን ነው። እዛ ሄደን ስንዝናና የሚያሳይ ፎቶ እፈልጋለሁ ብሎናል። በእናትህ አቡሻ እኔ ደስ ብሎኛል። ና ልብሳችን ሄደን እናዘጋጅ እኮ እኔና አንተ ደብረ ዘይት ልንሄድ። በቃ ምንም አትስጋ፣ ሄደን ነፍታታለን ነው የምልሽ። ኧረ ሚኪ ግን እኔ ይሄ ነገር ምንም አላባለ እኔ ከማረኝ አታ ያው ባንተ ነው። ኧረ እሺ እርጥብ ልብ ያዝ። የኔ ሰብለ ትሽ እኮ እንደዚህ ሰው ነው ያምርበት። መሲና ይተካሉ። እኔ አይኔን ስጨፍን ነው ሆነ ስገልጥ አንቺ ብቻ ነሽ የምትታይ። ኢላ በእናትህ ተናድጃለሁ። በዛት እንደዛ ንቀላቀል እኔ እያለሁ ማን አባቱን ያናድድሽ? ያቺ ብርክቲ ናታ ከጆኒ ጋር ሆና። መቼ? አሁን አብረው ነበሩ። ወደ ቤት እየሸኛት። እንዴት ነው ስታያት ተሽሏታል? ኧረ የታመመችም አትመስልም። ዝም ብላ ትሪት መደረግ ፈልጋ ነው። አይ እሱ የምር ነው ያመማት። እንዴት አወቅ? በፊትም እንደዚህ ያደርጋት ነበር።
ምን ነው እየተከራከርክላት ነው? አይ እኔ እውነቱን እንድታቂ ብቻ ነው እንጂማ የኔን ሰው ላይ ያናደድብኝ ሁሉም ጠላቴ ነው። እኔ ያንተ አይደለሁም። እና የማንሽ? ከጆ ጋር እልህ ስለተጋባን እንጂ መታረቃችን አይቀርም። ትንሽ ጥጋቡን ላስተንፈስለት ብዬ ነው። ሰብሊ ይሄ ጊዜ አይገኝም። ቆይ ከኔ ጋር የምታሳልፊው ጊዜ አያስደስትሽም? ቢያስደስተኝም አፍቅሬያለሁ ማለት ግን አይደለም። ለራስሽ ጊዜ ስላልሰጠሽና ስላላዳመጥሽ ነው። በዚህ ጉዳይ አቋሜን በተደጋጋሚ አሳውቄያለሁ። አሁን እኮ የተለየ ነገር ተፈጥሯል። ምን የተለየ ነገር አለ? አሁን ነፃ ነሽ። ከዛ ከጆኒ ጋር አይደለሽም። እሱንም ደግሞ እንዳየሽው ነው ከብርቲ ጋር በጣም ተቀራርቧል። እኔን ለማስቀናት ስለፈለገ ነው እንጂ አሁንም ቢሆን ይወደኛል። እኔም ወደዋለሁ። እሺ ይሁንልሽ። እኔ ግን በግንኙነታችን ደስተኛ ነኝ። ቆይ ግን አንተ ለምንድን ነው ከአለም ጋር ፍቅረኛ ይሆንከው? እያወቅሽው ለምን ትጠይቂኛለሽ? ምኑን ነው ማውቅ? ለምን ፍቅረኛ እንዳደረግኩት ባቅ ለምን እጠይቅሃለሁ? ምናልባት ግምትሽ ልክ ይሁን አይሁን ለማረጋገጥ ይሆናል። ግምቴ ምንድን ነው? አለም እኮ ስለኔ የምትያትን ሁሉ ትነግረኝ ነበር። ቆይ አሁን ለምን አትነግረኝ? እኔ ምለው መሲም ቆየች። ለምን እኔና አንቺ እንሄድ? መመለስ ካልፈለግ ካላስገድደን። እሺ እሺ በይ እንሂድ። እዚህ ቁመን ወሬያችንን ሁሉ ጨረስን። ለመንገድ የምትሆንም ትንሽ እናስቀር። ነይ እዚህ ጋር ቦንሽ ላይ ለምን? ምክንያቱም እዚህ ጋር ስለሚመቸኝ ነው። ግን እኮ ማይኮን እዚህ ጋር ቁጭ ብሎ ነበር መጫወት የሚነበረው። አንቺ እኮ እንዳልገባሽ ነበር። ቆይ ምንድን ነው ያልገባኝ? እኔ ማይኮንን መምሰል እንጂ መሆን አልችልማ። እና እሱ የሚሆንልሽ ነገር አልሆንልሽም እያልከኝ ነው እንዴ? እኔ እኮ ጊሊያድ ነኝ። እሱን የሚያስደስተው ነገር እኔ ላያስደስተኝ ይችላል እንዴ? ስለዚህ እሱን ሆን እያልሽ ለምን ብታስጨንቂኝ? ቆይ እሱ የሚሆንልኝ ነገር ማትሆንልኝ ከሆነ ትዝታው ምንድን ነው ጥቅሙ? አልገባኝም። እኔ እኮ ከሱ ጋር ማሳለፋቸው ነገሮች ስለሚናፍቁኝ ነው ማስጨንቅ። ምን አለ ደስ ባይል እንኳን ለኔ ብለሽ ብትለኝ። ቆይ አንቺ አይታይሽም እንዴ? እኔ እኮ እዚህ ያለሁት ለአንቺ ደስታ ስል እኮ ነው። እንዴ ከሆነ ታዲያ እንደምፈልገው ሆንልኛ። ቆይ አንቺ አድርቅ ነገር ነሽ ልበል እንዴ? እየሰደብከኝ ነው ደግሞ። አድርቅ ስድብ ሆነ እንዴ? እና ሽልማት ነው እንደውም አኩርፌያለሁ። እሺ ምን አይነቱ ነው? እሺ በቃ ምን እንዳደርግሽ ነው የምፈልጊው? እንደውም ተው። እሺ ምን አይነቱ ነው? እና ከደማን ጋር ነው የምትደውይው? ድራይቨሪ ጋር ነው። ከዛ መጥቶ ይወስደኛል። አንተ ግን በጣም ነው እሺ የምታሳዝነው። ሂድልኝ፣ በቃ ሂድልኝ አልኩህ እኮ። እሺ በቃ የፈለግሽውን ነገር ጠይቂኝ፣ አደርግልሻለሁ። አልፈልግም። ኤልዳና ለምንድን ነው የማትረጂኝ? ደግሞ እሱ የሚጠራኝ ኤልዳና ብሎ አይደለም ፖሚ ብሎ ነው የሚጠራኝ ብዬ አልነገርኩህም እንዴ? እንዴ እሺ ፖሚ ምንድን ነው የፈለግሽው? አሁን የመዝናናትና የመጫወት ፍላጎቴ ጠፍቷል። ወደ ቤት መሄድ ነው የምፈልገው። ይሄን ለማድረግ ደግሞ ድራይቨሪ ስደውልለት ስልኩ አይጠራም። እሺ በቃ ድራይቨርሽ እስኪመጣ ምን ላጫውትሽ? የምፈልገው አንድ ነገር ነው፣ እሱም ወደ ቤት መሄድ። እሱ ልታደርግልኝ ትችላለህ? ማለት አልገባኝም። ድራይቭ ማድረግ ትችላለህ ወይ? እና ወስነሻል? አዎ ወስኛለሁ። እሺ ቁልፉ አንቺ ጋር ነው? አዎ እዛ ውስጥ ተሰክቶልሃል። በቃ እንደዛ ከሆነ ነኝ እንሂድ። አር ዩ ሹር ግን ድራይቭ ማድረግ ትችላለህ? አዎ እችላለሁ። ነኝ እንሂድ። Shake my money, shake my money, goes I don't care, I don't care. ተብለው ብሬ ተብለው ብሬ ምንም እያማረኝ አይደለም። ድሮም መካካም ችጋራ ማይለፍልህ የተባልክ ሰው ልካል ሲያስጠላ። በቃ ሰውዬው ዝም ብሎ በቃ ገንዘቡን ሰጣ፣ ዝም ብሎ ሰጣ። ከልጅነታችሁ ጀምሮ እከካሞች ናችሁ። ሊያቢያጁ ጥግር ስትሉ ነው የማውቃችሁ። የኔ ምስኪኖች ተዝናኑ ብሎ ሰጠን። ለነገሩ ምን አገባኝ? እሱ አይደል የሰጠ ፏፈሽ እንላለን። ከዛ የመጣው ይምጣ። አሁን ገና ወንድ የሚሸት ወሬ አውራ። ድሮ ቸከስ ቸከስ ነበር የምልህ። አንተ ግን ፒያራችንና ትርትራችንን ይዘህ ላጥን በላ። አይሆንም። ለምን? እነሱ ቤተሰባቸው ይቆጣቸዋል። ባይሆን የሆነ ጸድ ያሰባልን። ምንድን ነው? እዚህ እንዳለን አድርገን ነው ሻክት አድርገን የምንደውላቸው። ኧረ እባክህ እና ሻንቲ ቢቀደዱስ? ለእነሱስ ማን ይነግራቸዋል? ይህን ጉዳይ የምናውቀው እኮ እኔ እናንተ ብቻ ነን። ለዛ ከሆነ ስታይል
ሻይ መታይ ኖርም አባቴ ያራዳልሽ ማለት ይሄ ነው። አሁን ምን ታደርጊያለሽ መሰለሽ? የሆነች ኬፕ ነገር ካለች እቺ ክቧለች እሷ ካለች ከዛ ደግሞ የሆነች ጸዲ ሳንግላስ ይሉታል ፈረንጆቹ። ሳንግላስ ካለች ሳንግላስሽን ይዘሽ ነው። ኧረ እባክህ ቀለኛ መነጸሩን ከሆነ ከፋ እያቀበላ አንተ ኮፍያው እኮ የድሮ ከመሆኑ የተነሳ ይኸው ግድግዳ ላይ እንደሰቀለ እስከሆናል እንዴ እራስቸው እስካሁን እኮ ነበር ችጋራሚ ነበር ነው። አሁን እኮ ሀብታም ነን እንዴ የፈለግነውን ነገር መግዛት ኧረ ቂርቆስ ተመስገን ሽክራበሊ ተብረዘ ይመጣል ደስ ይላል። ሄሎ ሳም አዎ ይሰማል። ኤልዳና ለማግኘት ደጋግሜ ስልኳ ላይ ደወልኩ ግን አታነሳ። እኔም ማስበው እንደዛ ነው። ሳሚ ቆይ አንዴ መኪናቸው እዚህ ሰፈር አካባቢ ቆሟል። ቼክ አድርጌ ልንገር። ቻው። እውነት ግን በጣም ጎበዝ ሹፌር ነህ። በዚህ ልክ ድራይቭ ታደርጋለህ ብዬ ኤክስፔክት አላደረኩም ነበር። መኪና መንዳት እኮ በጣም ቀላል ነው። ለማንኛውም ቴንክ ዩ ሶ ማች። እና ኩርፊያ ስለቀቀሽ? አዎ ለቆኛል። ጊሊያድ በእናትህ ግን አትናደድብኝ እሺ? የማይኮን ናፍቆት ነው መሰለኝ በቃ ቶሎ ቶሎ እየከፋኝ ነው። ለዛ ነው። እሺ ይረዳሻል። አመሰግናለሁ። ኦ ማይ ጋድ ምን ሆንሽ? ማማ ክቢል ኦፍ ደግሞ ሌላ ችግር። ቋንቋ ነው ከህይወቴ የማትወጣው። ማንንም ብለህ ነው የምታስበው? ልቀቀው እንጂ ምን እያደረክ ነው? አንቺ ራስሽ ምን እያደረግሽ ነው? አንቺ ልጠይቅሽ ነው። ምን አደረኩኝ ደግሞ? አይኔ እያየ እኮ ነው የሳምሽው። እና ለሻማው ጉንጩን እኮ ነው የሳምኩት። ቆይ ምንድን ነው የምትለው? ኧረ ጉንጩን ነገ ደግሞ ከንፈሩን ትስሚዋለሽ አይደል? አንተ ልጅ ቆይ ያማሃል እንዴ? ለምን ነው የሚነግረን ነገር ማሰማው? አዎ ያመኛል። ፍቅሬን ሲነኩብኝ ያመኛል። እኔ እናንተ በኋላ ለብቻችን እናወራለን እሺ? ጊሊያድ በእናትህ ተጎዳህ እንዴ? ደህና ነኝ። ምን ደህና ነህ? በእናትህ ደህና ነኝ አልኩሽ። ምን ደህና ነህ? እስኪ ራስህን ያው ግባ በእናትህ ወደ ክሊኒክ እንሂድ። የትም አትሄዷትም። ለምን ሲባል ትሰሚኛለሽ ኤልዳና? ያለ ፍቃዴ የሆነ ነገር ለማድረግ ብሞክሪ እመኚኝ አይንሽ እያየ ነፍሱን አጠፋልሻለሁ። ያኔ የኔና ያንተ ነገር ያበቃለታል እሺ? የሱን ነፍስ ካጠፋሁት በኋላ የኔና ያንቺ ግንኙነት ቢያበቃ ግድ የሚሰጠኝ ይመስልሻል? አንተ ልጅ ቆይ ግን ያማሃል እንዴ? ምን ይሆን ነው የምትለው? አዎ ያመኛል። ፍቅሬን ሲነኩብኝ ያመኛል። እኔ ነኝ ያለ ቦቴ የተገኘ አንተን ደግሞ በጣም ይታሽ ኖ ማይኮን ደስ አለ። አየህ ምን እንዳደረክ? አየህ አይደል ችግርህን? ምንም አላደረኩም ኤልዳና። ማንኛውም ሰው ፍቅሩን ለመጠበቅ የሚያደርገውን ነገር ነው ያደረኩት። አሁን አይኔን ማየት አልፈልግም። ከዚህ ሂድልኝ። አንቺ ቤት ሳትገቢ በጭራሽ ነው ያልሄድኩት። ምን ነገር አትሰማም እንዴ? ሂድልኝ አልኩህ እኮ። አልሰማም አልኩሽ እኮ ነው። ያው ልቀቀኝ። ሳመንከኝ ነው። ልቀቀኝ። አዴ አባክዬ እና ማክዬ እንዴት ናችሁ? በእናታችሁ ኧረ አንተ በእናትህ አስተካክላ። እነዚህማ ዛራና ሳንድራ ናቸው። አባክያና ማኪያ ብቻ አይደለም። ምንድነው አታ የሁሉ ሙገሳ ማኛ እናንተ ነው ሙገስ መስሏችሁ ነው? መስሎ ነው ቻንድራዬ። ታዲያ ምን እሺ ነው ዛሬ ዝም አልሽ? አይ ምንም ጨዋታችን መስጦኝ ነው። እኔ የምለው አንተ ተሳካልህ እንዴ? ምኑ? ላስረግዛት ነው ያልከውና እንዴት ነው ተሳካልህ? ወዘወዝካት? አዎ ተሳክቶልኛል፣ ተመስገን። እንዴ ማለት እስኪ ግልጽ አድርገው። እንዴ ምን ሆነ ነው አባቴ? የቤት ገበና እኮ ግልጽ አይደረግም። አንቺ አራቺ ልጅ ፍረት እያላት ነው። ምን አድርጎሽ ነው? ያው የሚደረገው ነው። ይሄኔ ነው መሸሽ። አተ አበረክ ባመረ ምን ልታመጣ? ስትሳሳሙ ፊት ለፊት ዝም አለን። ይሄማ ሲሆን በፍጹም አይደረግም። ኖ ሞር ብቻ መሬት ላይ እንደተገኘ ብር ባልጋራ እንዳትለኝ። እንክት
እኔ ደግሞ ልብ የሚመታው ለአባክያ ብቻ ነው። ምን ታካብጃለሽ? እኛ ማክያ አባክያ አልተባባልንም እንጂ ምን የመሳሰሉ ጨቀሶች አሉ። አቡሻ እኮ አስታውቆኛል። ያንተን ግን አላየኋትም። የኔም ፒያር እኮ ብትላት ውበት ቢሉሽ ውበት፣ ቁመና ቢሉሽ ቁመና፣ ዲምፕል ቢሉሽ ዲምፕል። ተው አሁን እኮ ፒያሬ ሞንዳሊ ትሆናለች። እና ምን ነው ቀና ተንጨረጨርክ? እሷ እኮ በልታ ነው በገንዘቤ ሆጭ አርጌ አብልቼ ነው መግብ። እኔ የምለው እየተዋከባችሁ ወዴት እየሄዳችሁ ነበር? ቀጭን የሆነች ከተማ ወደዛ እየሄድን ነው። እናንተ ደግሞ መልካም የእርግዝና ጊዜ ያገላችሁ ዓለምን ታሳየ ያላየውን በቃ ተሰጣጡ። ወደዛ የእነዚህ ልጆች ነገር ግን ምንም አልጸዳኝ። እውነቴን ነው። የሆነ ነገርማ እየቀመሩ ነው። እኛ ምን አገባን አባክያ? እኔ እናንተ ስንት ማውራት ያለብን ነገሮች አሉ። ለነገሩ እኮ ልክ ነሽ እኮ ከነሱ ጋርም ከመዳረቅ ቂም በቀል ከሚያያዝ ይሄን ምሳቃ የሚል ከንፈር ባጣጣም ይሻለኛል። የኔ ከንፈር ምሳቃ ይልሃል እንዴ? እንዴ ሊያውም ሀብታም ልጅ የሚቋጥረው ምሳቃ ነው የሚያስታውሰኝ። ወይ አባክያ ግን ብሶብሃል። ይባስብኛ። እኔ እኮ ያስኩትን ይዤ ነው። በቃ እንዴ እሺ ቆንጆ እንዳል አንተ ቆይ ምንድነው ችግር? ልጅቷን ተዋት አልኩ አይደል እንዴ? ረሳው እንዴ? እኔ እኮ ትቻት ነበር። አንተ ራስህ ነህ በግድ ከሷ ጋር ጊዜ እንዳሳልፍ ያደረከው። ታዲያ ፈቀድኩልህ እንደሆነስ ሳማት ብያለሁ እንዴ? አትሳሳት። እኔ አልሳምኳትም። ሲጀመር ራሷ ናት ተሳመች። አረ ከዛ ምን ልታረግ እንዳሰብክ ማላቅ ነው እንዴ ይመስል? አሁን ከዚህ ልልኝ እባክህ የመታኝ ቦክስ ያመኝ። ትሰማኛለህ ጊልያድ? እምነግርህን የማሰማኝ ከሆነ ከዚህ የባሰ ነገር ይፈጠራልሽ። አረ እባክህ ወንድና ቅድም ቢሆን እኮ ኤልዳና እንደደብራት ብዬ ነው እንጂ አንተ ለመጠፍጠፍ ማን ሰው እንዳልሆንኩ ታውቃለህ መቼስ። እንደዛ ከሆነ ይዋጣልና ተረጋጋ እንጂ አንበሳ። አልረጋጋም ጊልያድ። ፍቅሬ ልትቀመኝ ዳርዳር እያልክ ነው እንዴ ተረጋጋ ምናምን የምትለኝ? ቆይ ግን አንተ ታፈቅራታለህ እንዴ? ታዲያ እንዲሞኖ ሳላፈቅራት ነው እንዴ? አይ እሱን እንኳን ተው። ፍቅር እንደሌለብህ ሁኔታ ሁሉ ያስታውቃል። እና ምንድን ነው ያለብኝ? እሷንማ እኮ ቆንጆ የገንዘብ ምንጭ ነው ያረካት። ይሄን ነገር ደግሞ ላለማጣት የሚከፈለውን ነገር በሙሉ ትከፍላለህ። እሱ አንተ ቅዠት ነው። አሁን ከኔ ጋር ትጨቃጨቅ በእናትህ። እኔ ለራሴ ኤልዳና ስትስመኝ ልቤ ቅልጥ ብሏል። አንተ ትሰማለህ? ከዚህ በኋላ ተሳስተህ እጅን ብታነሳብኝ እገልሃለሁ። እሺ ሰምተኸኛል? ወንድምሽን እያስጠነቀቁት ነው። አንተ ማን አባስ ነው ከወንድሜ የምታስጠነቅቀው? ካላወቅሽን ጊልያድ ይባላል። ተመለሰልሽ? ታዲያ ሁና እንዴ? አንተ ማን አባህን ከመስለው ነው? ምንሽ ቆና አደረገህሳ? አንተ እህትን ከዚህ ዞር አድርግልኝ። እህቴ አንቺ ከዚህ ሂጂ። አልሄድም። ማንነቴን አሳየዋለሁ። ምን ልታመጪ? ቆይ ደማነ ደረትህ ያምራል ያለክ እና ወይስ ደረትህ ስላሳበጥክ ነው እንጂ ተማልቂ ቦክሴን የምታው መስለው ነበረ? ደረት ያማለልሽ? ጊልያድ አፈን ዝጋ። ልረዳት አስቤ እኮ ነው። አሁን እሺ ከዚህ ሂድ። እኔ እህት እያለሁ የማንም ፍንዳታ ይፈነድብሃል። አታዩም እንዴ? እኔ ራሱ እኮ ደህና አድርጌ አፍንጫውን አጣምሜለታለሁ። እሱንማ አየሁት እኮ የእኔ ወንድም ጀግና እኮ ነው አንበሳ። ቆይ ግን አንቺ ግን ለምንድን ነው ደረትህ ምናምን ስትይ ነበረው እንዴ? አንተ ደግሞ እኔ ምን አልኩኝ? እኔ ምን ላድርግ? እኔ በቃ ደረቱ ሲያምረኝ ነው። አንቺ ጄሪ! አሃ ለካ ወንድሜ ነህ። እኔ እኮ አንዳንዴ እረሳዋለሁ። ለአንተ መናገር ያለብኝና የሌለብኝን ነገር አላውቅም። እኔ የምልህ ለመሆኑ ግን በምን ተጣላችሁ? በማን ሊሆን ይችላል? በዛሽ በኤልዳና ነው። አንድ ላይ አይታቸው ነው? መኪና ውስጥ ጉንጩን ስትስሙ ያዝኳቸው። በቃ ያ ነው። የኔ ደሃ የኔ ከርታታ። አይ ወንድሜ አሁን ገና በቃለህ። ሴት ልጅ መሪ ከያዘ ወንድ ጋር ተሳሳመች ማለት ትዳሯን ሁሉ እረሳችሁ ማለት ነው። አንቺ ምንድን ነው የምታወሪው? አይ የኔን ነገር ታውቀዋለህ። ያው እየቀባጠርኩ ነው።
ረዥም ነው። አንተ ስናነሳት ደወለች። ሄሎ ኤልዳና። ሄሎ ጄሪ፣ የት ነሽ? ለጊዜው ሀገር ውስጥ ነኝ። ብዙም የመውጣት እቅድ የለኝም። አልቀለድኩም ባክሽ። ኤልዱሙች እኔም አልቀለድኩም። ወንድምሽን አገኘሽው? ባልሽን ነው? እሱ የኔ ባል አይደለም። እሺ እና የማን ነው? እንጃለት። እስከዛ ማለት ይሄ ነው። አንቺ ጭራሽ መኪናው ስትላላችሁ ወንድሜ አይቶሽ እኛ ጓ ማለት ሲገባን አንቺ ጓት ያለሽ እንዴ? አታፍሪ አንቺ ንገሩኝ ባይ እንዴ። እኔ እኮ ጉንጩን ነው የሳምኩት። እና ምን ልዩነት አለው? ሆ የዘመኑ ሴቶች ደግሞ ለስተታችሁ ምክንያት ስትፈልጉ በጣም ግርም ትሉኛላችሁ። አንቺ ቆይ ስለምን ስተት ነው የምታወሪው? ሴትዮ አንቺ እኮ ፍቅረኛ ያለሽ ሰው እኮ ነሽ። የሌላ ሰው ጉንጭ እንዴት ትሰሚያለሽ? ደግሞ ሲነቃብሽ ጉንጩን እኮ ነው ኖርማል እኮ ነው ትያለሽ። አታፍሪም እንዴ? እንዴ እኔ እኮ ማይኮንን ስለሚመስለኝ ነው እንጂ ለሌላ ነገር አይደለም። የኔ እናት ማይኮን መሰለሽ እንጂ ማይኮ አይደለም። የሆነ ሰዓት ደግሞ ስሜቱ ሊቀየር ይችላል። ለኔ ማስበያ ደግሞ አልገባኝም። ቆይ ላንቺ ደግሞ ምንድነው ማስበው? ወንድሜ እንደውም በቃ እናዝናለን። ምን ትላለች እቺ? አያበዛችሁም እንዴ አንተ? አንቺ ቆይ ስለ ጊዳል ምን እያሰብሽ ነው? ማንኛውም ሴት እንደምታስበው ነው። አልገባኝም። የኔ ወንድም ካልገባህ እንግዲህ እየዞርክ ሰፈር ውስጥ ሴቶችን ኢንተርቪው ማድረግ ትችላለህ። እኔ ለራሴ እራብ አንጀቴን አጥፎኛል። ወደዛ ሄድልኝ። እቺ ልጅ ለጊዳል ያላት ስሜት እየተቀየረ ባለው ማጣራትም አለብኝ። ጄሪ ነይ። ቀኔ ብሩህ መሆን ጀመረ። ምን አገኘ? የውበት ናሙና የሆነች እንደ ሳምፕል ላብራቶሪ መቀመጥ የነበረባት ልጅ አግኝቼ። የት አገኘሃት? እስኪ ለኔም ማሳየኝ። እንደዛማ ከሆነ መስታወት ማምጣት ሊኖርብኝ ነው። ምን ያደርግልሃል? ራስሽ እንድታይበት ነው። ይሁንክ ሞዛዛ። ፍቅርሽ ገና ድንዝዝ ያደርገኛል። አይ በእኔ አታሳብ። በፊትም ድንዝዝ ያልክ ነገር ነህ። አረ ሞራል የሚባል ነገር አለ እየተሳሰብን። እኔ አስብልሃለሁ። አንተ ግን ማሰብ ስለማትችል አይሆንም እንዴ። ቆይ ዛሬ ማን ነው ጃስ ያለብኝ? ወረድሽብኝ እኮ። እሺ በቃ አላወራ። ማውራቱንም አውሪ፣ ግን በመሃል የፍቅር ቃል ነገር ጣል ብታረጊበት ማህበራዊ ይሆናል። ምን ነው ተረባሃል እንዴ? ፍቅርሽን? አዎ እኔ እኮ ችግር የለብኝም። ትንሽ አጎርስ ነበር ግን እንዳያቀርብኝ ነው። ችግር የለውም፣ ኃላፊነቱን ይወስዳለሁ። እንዴ ቆይ ሰበብ ለመሆን ምንድነው እንደዚህ መቸኮል? ትላንት ልብሽን እንዳመመሽ ሰምቼ ነበር። ስትታይ ግን ምንም ያመመሽ አትመስይም። ጭራሽ ምላስ ጨምሮብሻል። ፌንት አድርጌ ስነቃ ልዩ ኃይል አገኘሁ ይመስለኛል። ቆይ ግን በምንድን ነው የሚነሳብሽ? እንዳንተ አይነት አጅቅ ሲያጋጥመኝ። እና አሁን ፌንት ልበላ ነው እያልሽኝ ነው? እንደዚህ በወሬ ካደከምከኝ አይቀርልኝም። እንደዛ ከሆነ በደንብ ላድክምሻ። ልክ ፌንት ስትበይ አየር ልስጥሽ በሚል ሰበብ የሆነ ጥቅም ነገር ካገኘው። ኧረ እባክህ ሲያምርህ ይቅር። እኔ ልብሽ ውስጥ በጎዘጎዝ እንኳን ፌንት ልትበይ ይቅርና ኒኩለር ቢፈነዳ ራሱ ንቅንቅ ያደርግሽ። ቆይ የቱ ጋር አስቀምጥ? እንደው ሞልቷል። የሆነች 70-80 ካሬ ነገር ፈልጊልኝና እንዴ ልብሽ ውስጥ አስገብኝ እንጂ እኔ ቀስ እያልኩ ግዛቴን አሰፋዋለሁ። የትኛው ክፍለ ጦር ነው እባክህ? የልብ አስመላሽ ክፍለ ጦር። ኡፍ ሳላስበው መታፍታታኝ። ለማንኛውም አመሰግናለሁ። ምስጋና ኪስ አይገባም ሲባል አልሰማሽም? እና ምን ልሆንልህ? እናማ ኪሱ ይሆንልኛ። እሺ አትልማ። ግድ የለሽም፣ ለዛሬ ልቸገርልሽ። ጭራሽ አንተ ነው የምትቸገርልኝ? እንደዛ ነገር ስታሳዝን። ምን ነው? ለምን እንዳዘንኩልህ ብነግርህ ስለማይገባ ይቅርብክ። ኧረ አንቺ ጨዌ ነገር ጀምረሻል። አንተ ራስህ ትጫወት የለ እንዴ? አንቺ አልበልጥ። ጭራሽ እንደዚህ ትታያላችሁ? አይ እየሄድኩኝ ነው። ምን ትላለች እቺ? እንዴ ቆይ ምን እያደረጋችሁ ነው? ምን አደረግን እንዴ? ሄቨን ለምንድን ነው እንደዚህ የምትታያዩት? አንተ ና እስኪ ና ወደዚህ ተጠጋኝ። ማለት ነው እና እኔን ነው ና ተወልክ አይደል እንዴ? ና ወደዚህ ተጠጋ። እሺ ይኸው መጥቻለሁ። እንዴት ነው ያያት? ቆይ ከማን ጋር? እቺ ናትና ጄሪ። ማንን ሊሆን ይችላል? ሰውዬ ሄቨንን ነው። እንዴት አየኋት? ሰማለህ ዮሴስ፣ ከዚህ በኋላ እንደዚህ አይነት አስተያየት ስታያት እንዳላይ። ለምን መሰትስተኝ ይለጋና ከዚህ ጥፋ ይረዛ። እሺ ሄዳለሁ። ሄቪ ደህና ነሽ? ደህና ነኝ። የእሷ ደህንነት አንተ ምን አገባ? አሁን ከዚህ ተብለሃል። ሄድ ከዚህ ይረዛ። ትሰሚኛለሽ ጄሪ፣ ሰሞኑን በጣም እያበዛሽ ነው።
ጥግሽን ነው ማስዝሽ። እቺ ናትና ጀሪ ና ሞክረኛ ና ሞክረኝ። እኔ ጀሪ ማለት አይደለም አንተን ይቅርና ጊልያድን ጥግ ያሳስኩ ጀግና ነኝ። እሺ ና ሞክረኝ ጀሪ። ቆይ ምን ሆነሽ ነው የምሻል እንዴ? ና ሞክረኝ ና ጎቶ ና ሞክረኝ ና ያስጠላ እዴ ጀግና አባታችን ኬታዴት ናችሁ? አንቺ ቆንጆ ሰላም ነው? እንዴት ነው? ቤት መቀመጥ ትንሽ ሰለቸኝና ናፈስ ልበል ብዬ ነው። እና ወዴት? ከዛ ምን ነው ማን ከማን ያንሳል ብዬ ነው። እኔም ፎንቃዬ ጋር ልሄድ ነው። ለምን ሲባል ምን ነው ቀናል እንዴ? እኔማ ለምን እቀናለሁ? ይቺን የመሰለሽ ብርቱካን የሆነች ልጅ ይዤ። ማኪ ምን ነው ዝም አልሽ? አይ ምንም፣ ያው በመሀላችሁ እንዳልገባ ብዬ ነው። ይኸውልህ ጀግና ይከበር መብት አይደለ? እማክያ ብዬ የምጠራው እኔ ብቻ ነኝ። እና እኛ ማንን በላት እንዴ? ኪዱ ነው። ተዋሻንቲ እንደሱ ብሎ መጥራት እንደኔ ላረጀ ሰው ሙድ የለውም። እሺ እና ባይሆን የማይደብራት ከሆነ እኔ ላውጣላት። ኧረ አይደብረኝም። አንተ ደስ ያለህን ስም አውጣልኝ። እንደው ሳይሽ ድንቡሽቡሽ ፍልቅልቅ ያልሽ ነሽ። እንደው ምን ሆነሽ ነው ከዚህ ወፈፊ ጋር እንደው የተቆራኘሽው? ይኸውልሽ ጠላቴን እኮ አወቅኩ። ከቤቴ ውስጥ ነው ያለው። ከአባቴ ነው ጠላቴ አገኘሁት። ጠላት እኮ ከሩቅ አይመጣም ይባላል። ኧረ ክፋት እና ልትክድ ነው? ይልቅ አንቺ መልሽልኝ። ያው አለ አይደል ፍቅር እንዴት እንደሚያገኝ አይታወቅም። ለነገሩ እውነትሽ ነው። ፍቅር እወር ነው። የኛ ፍቅር ግን አይን አለው። እንደውም እኮ አንዳንድ ሰዎች እኮ ከአይኑ ብዛት እኮ እንጀራ ናችሁ ይሉናል። እንዴ አባዬ ምንድን ነው የምታወራው? አየሽልኝ አይደል እንግዲህ ኑሮዬ እንደዚህ እና ጋሺ ማን ብሎ ስሜን አወጡልኝ? ግን ከልብሽ ትወጂዋለሽ? አዎ እወደዋለሁ። ጀግናው ግን ተው ቀስ በል። ሳታስበው እኮ የድሯ የወታደር ሙድህ እየመጣች ነው። ይኸውልሽ የምትወጂውና የማትለይው ከሆነ ይኸውልሽ ቃል ግቢልኝ፣ ጥሩ ስም እሰጥሻለሁ። በቃ ጀግና አታስጨንቃት በእናትህ። ይኸውልሽ አልክደውም አብሬው ነው የምኖረው ስትይ ቃልሽን ስጪኝ። ቃል ለምድር ለሰማይ አልክደውም። ጎሽ ነች። ይኸውልሽ ስምሽን ውብ አለም ብየዋለሁ። ውብ አለም? አዎ ውብ አለም። ከፋ? የማየን ስም እናትህ ስትሞት ልጄ የሚያገባልኝን ውብ አለም ብለህ ጥራልኝ ብላኛለች። አውቃለሁ ግን ማለቱን ተውትና የኔ ልጅ ስሙን ወደድሽው? መውደድ ወድጄዋለሁ፣ ግን ደግሞ ይሄ ስም ለኔ አይገባኝም። ለምን? ምናልባት ስለማልመጥ ነው። አንቺ አይመጥነኝም ብለሽ አሰብሽ እንጂ ወደኛ ህይወት ውስጥ የመጣሽው በምክንያት ነው። በቃ በእናትህ ጀግናው ጨዋታ አንቀይርም። አሻንቲ ይኸውልህ ተወሱ ነው። ሂድና ያችን ትንሿን ሞባይሌን ቻርጅ ላይ አስቀምጫታለሁ። ይዘህልኝ ይሻላል። ጀግንዬ አደራ። እሺ ጠበቅ አድርግልኝ። እሺ አጆ ከሰብሊ ጋር ያለውን ጉዳይ ምን እያሰብክ? ጊዜው ይጥል ነው። እየሄዳችሁ ያላችሁበት መንገድ ግን አደገኛ ነው። እንዴት? አንተ በብርክቲ ልታስቀናት እየሞከርክ እንደሆነና ሌላ ነገር እንደማታስብ አውቃለሁ። ሰብለ ግን ምን? በፊትም ከኤልያስ ጋር ያላትን ግንኙነት አንተም እኔም አንወደውም። እሱ አሁን አጋጣሚውን ቢጠቀምበት ሰብለ ልትሳብ ትችላለች። ሰብለ አታደርገውም። ታፈቅረኛለች።
እንዴት እርግጠኛ መሆን ትችላለህ? ከብርክቲ ጋር ስንቀራረብ የደበራት እኮ ስለ ቀናች ነው። ቅናት ደግሞ የፍቅር ምልክት ነው። ምናልባት በብርክቲ መበለጥ ስላልፈለገች ይሆናል። አሁን ለኔ ከፈለኩ ሂጂ ይቅርታ ብላት ሁሉም ወደ ቦታ ይመለሳል። ግን አላደርገውም። እራሷ መታ ይቅርታ እንድትለኝ ነው የምፈልገው። ያውልህ ሁለታችሁም ላለመሸነፍ ስትጥሩ በመሃል ኤልያስ አሸናፊ እንዳይሆን። እንዴት ሆኖ? ሰብለን እንደሚነጥቅስ ይዝትባል ነበረ። አሁን ደግሞ ምቹ አጋጣሚ ተፈጥሮለታል። አንተን እያናደደ ልውስጥ ከቶ ሰብልዬን ያሰምጣታል። ቆይ ለምንድን ነው ይሄን ያህል ከሰብሊ ጋር እንድንታረቅ የፈለከው? ኤልያስ እንዳያሸንፍ። የጓደኛዬ ሽንፈት ደግሞ የኔም ሽንፈት ነው። እሱማ መቼም አይሆንም። በዚህ ሁኔታ ተጣልታችሁ ጆኒን ትታው ከኤልያስ ጋር ሆነች ከሚባል ጆኒ ትቷት ከኤልያስ ጋር ሆነች ቢባል ይሻለኛል። ያንተ ክብር የኔም ክብር ነው። አታስብ። ሰብለን እንዴት አድርጌ እጄ እንደማስገባት እኔ ራሴ አውቃለሁ። እሺ እንግዲህ አንተ ካልክ። ከብርክቲ ጋር እንዴት ናችሁ? ባክ ሳሙና ነገር ሆናብኛለች። ሳሙና ደግሞ ታውቃለህ ያስኩት ስትል ያሟልጫል። አያያዝን አሳምረው። በጉልበት ለመያዝ ስትሞክር ከእጅ ታመልጣለች። በስሱ ነው መያዝ ያለብህ። እንዲህ መለስለስ ይገልጸዋል። ኮሜዲ ሆኜልሃለሁ ነው የምልህ። እንደውም በቅርቡ ስታንድ አፕ ኮሜዲ ምናምን ሳልጀምር አልቀርም። እና እሷስ ደስተኛ ነች? ዛሬ ፍልቅልቅ ብላ ስትስቅ ስትጮት ትቆይና ነገ ደግሞ ሳገኛት ሌላም ማላቃት ሰው በቃ እንደማንተዋወቅ ነገር ኮስተርተር ብላ ማውራት ሁላ ይጠፋብኛል። እንደ ጸባይዋ መያዝ ነው እንጂ። ኤልያስ ግን ምን ሆኖ ነው እቺን የመሰለች ልጅ ግን ወሬ ገጫት? አንዳንዴ ወንድ ልጅ ጸባይ ግራ ነው። ሞትኩልህ አበድኩልህ የምትለውን ይተውና ለአይኗ እንኳን የምትጠላውን ሴት ሄድና ሞትኩልሽ አበድኩልሽ ማለት ይጀምራል። የሱ ደግሞ ባሰ። እኔ እንደ ብርክቲ ዋጋ የምትከፍልልኝ ሴት ባገኝ። እንደ ብርክቲ ያለች አፍቃሪ ከጠላች ዞር ብላ እንኳን ለአይኗ አይታይም። ጥላቿ ከፍቅሯ አይከፋ ነው። አንተ ጥሩ ሀሳብ ነው የነገርከኝ። እንዴ ስለምን? ብርክቲም በሆነ መንገድ ኤልያስ እንድጠላው ማድረግ አለብን። ከዛ እሱ ከልቧ ሲወጣ እኔ ትቱ ብዬ ሰተት። እንደምታስበው እኮ ቀላል አይደለም። ከባድስ ቢሆን ዋናው ብርክቲን የመሰለች ቆንጆ ያኔ ማረጉ ነው። ሞክር እንግዲህ። ማለት ቆይ አንተ አታግዘኝ? ጓደኛ አይደለህ እንዴ? ሁሌም ቢሆን እኮ ከጎን ነኝ እኮ። ትላንት ደግሞ እኮ ብዙ ጠብቄ ነበር። ትላንትና በጊዜ ነበር የሄድኩት። ምን ነው? የሆነ የማገኘው ሰው ነበር። ማን ነው? አታውቀውም? በስራ ጉዳይ ነው። ስለ ፕሮሞሽን ሊያወራኝ ነው። አሪፍ። በቃ እኔ ልሂድ። የት ልትሄድ ነው? የት መሄጃ አለኝ? ብርክቲን ልፈልጋታ። ደግሞ ስዘናጋ አንዱ አፈፍ እንዳያረግብኝ። አሁን ቅርብ ሰዓት አብራችሁ እንደነበራችሁ እኮ ነገረኛል። ቢሆንም ክፍተት መፍጠር አያስፈልግም። በሊማጅ አይ ካሪው ምን እየሆንሽ ነው? ለምን ተናደርሽብኝ? ቆይ ጄሪ ምን እየሆንሽ ነው? ምን ሆንኩኝ እንዴ? እንዴት ነው የተናገርሽው? ማንን? ኢዮስያስና እሱንም እኔንም? ፈጣሪ ሆይ ጆሮሽ አሳስቶ ሰምቶ ነው በለኝ። እኔ ጌታ እሺ በይ ቀጥይ፣ ልስማሽ። የእኔ እናት በይ ቀጥይ፣ አውሪ። የምር በጣም ነው እሺ የሚደብረው። ምን ነው የሚደብረው? የተናገርሽው ነገር ነው። እስክስ ማለት ይሄኔ ነው። ጭራሽ ኢዮስያስን ተናገርሽ ብለሽ ሊደብርሽ ባልሆነ። አዎ ደብሮኛል። ለምን ሲባል የተናገርሽው ነገር ምንም ስነ ስርዓት የለውም። አንቺ ሴትዮ ዛሬ ምንም እየገባሽኝ አይደለም እንዴ? ዛሬ የተናገርኩት ንግግር እኮ እስከ ዛሬ ከምናገረው ጋር አንድ አይነት እኮ ነው። ምን ይሆነ የምትይው? ምንም ተመሳሳይ አይደለም። የዛሬው በጣም ይለያል። እሺ እስኪ ንገሪኝ፣ የዛሬው ንግግሬ በምንድን ነው የተለየብሽ? አነጋገርሽ በሙሉ በመሀላችን የሆነ ነገር እንዳለ ነው የሚያስመስለው። እና እሱ ለአንቺ ስሜት አለው፣ ይሄ ደግሞ ግልጽ ነው። ቢሆንም አንቺ የተናገርሽበት መንገድ ምንም ትክክል አይደለም። ወልዶ አይስቁ ማለት ይሄኔ ነው። ይሄ ቨንኪ ተቆጣሽኝ ነው ታውቆሻል? አዎ ታውቆኛል። እንደውም በጣም አዝኜብሻለሁ። እሺ እኔ እኮ ላንቺ አስቤ ነው። ቢሆንም ወይኔ እንጂ ባጎረስኩ እጄን ተነከስኩ ማለት ይሄኔ ነው። ለማንኛውም በጣም ይቅርታ። መጀመሪያ እሱን ሄደሽ ይቅርታ ጠይቂ። ባልጠይቀውስ? እንደዛ ከሆነ እኔም ይቅርታ አላደርግልሽም። እሺ እቺ ተወዳለችና ጄሪ። ወይኔ ጄሪዬ ጄሪካ መጨረሻ እንዲህ መገርጣት ይሁን። ለነገሩ ይበለኝ ምን አገባኝ? በማይመለከተኝ ጠለቀ እያልኩኝ ይበለኝ፣ በማያገባኝ እየሄድኩ እንደ ጎዘን ብዝክር እያልኩኝ ነው። አይቅሌቴ ራሴን አጣሁ። መድኃኒዓለም
ጆኒ እንዴት ነህ? አለሁልሽ። ተሻለሽ? አዎ በጣም ደህና ነኝ። ስለተንከባከብከኝ ደግሞ አመሰግናለሁ። አረ ችግር የለውም። እሺ ግን ምን ስትሆኝ ነው የሚያምሽ? ስናደድ ስጨነቅ ምናምን ልቤን ያመኛል። ከኤልያስ ጋር ተጣልተሽ ነው እንዲያመምሽ? አዎ አናደደኝ። አለምን መታ ተጨመረችብኝ። ከዛ አለምንማ አትፍረጂባት። ለሱ እኮ አሻንጉሊቱ ነች። እሷ ግን እንደማይፈልጋት ለስም ብቻ ፍቅረኛው እንደሆነች እያወቀች ለምንድነው ትጃጃለው? እሷ ትንሽ እንኳን ተስፋ አላት፣ ፍቅረኛው ናት። አንቺ ግን ፍቅረኛ እንዳለው እያወቅሽ እየገፋሽም ቢሆን ካጠገቧ አልሄድሽም። ፍቅር ይህን ያላያለው ማለት ነው ሲመስለኝ። አለምን አያፈቅራትም። እኔ ግን ያየሁትም የቀመስኩትን ፍቅር ስላለ ነው ተስፋ ያደረኩት። ማለት እስኪ ስለ ቀድሞ ግንኙነታችሁ ነገር። ኤላ አሁን እንደምታየው እንዳይመስል በጣም ተለውጧል። ምን ነበራችሁ ማለት? ምን አይነት ግንኙነት ነበራችሁ ከሱ ጋር? ረዥም ታሪክ ነው፣ ሌላ ቀን እነግርሃለሁ። አሁን ግን እሱን ካሰብኩ ሮጬ ሄላ ጋ ሄጄ ነገሩን ሁሉ ነው ማበላሽ። ለኤልያስ ያለሽ ፍቅር ግን የሚገርም ነው። እሱም እንደዛው ነበር። ማለት እሱም ያፈቅርሽ ነበር? ጆኒ በእናትህ ተው፣ ባይሆን ስላንትና ስለ ሰብለ ንገረኝ። እኔና ሰብለ እሱ ከመምጣቱ በፊት ሰላም ነበር፣ ግን ይኸው እሱ መጣና ሁሉም ነገር ተበጠበጠ። እኔና ካሌብ እንኳን ጸብ ማናቅ ልጆች ይኸው ጸብ ውስጥ ነን። እና በሰብለ ምክንያት ነው የተጣላችሁት? ሆን ብሎ እልህ ውስጥ ከቶ ይኸው ወደ እሱ እንድንሳብ ማድረግ ጀመረ። ግን የምር አፍቅሯት ነው? እኔን ለማሸነፍ ካለው ፍላጎት የመነጨ ይመስለኛል። ግን እሷም እኮ የምትወድ ነው የሚመስለኝ። እንዴት ልገምች ይቻልሽ? አንተ እንዳልቀርብ ብዙ ጊዜ አስፈራርታኛለች። ባትወድ ታዲያ ይሄ ሁሉ ታሪክ ነበር? እኔና አንቺ ስንቀራረብ ቅናቷ መታየት ጀምሮ ነበር። ግን ደግሞ ቅናቷን ወደዋለሁ። ግን ምን ጥቅም? እንዴት? እሷ አንቺ እንድርቅሽ ስትነግረኝ እኔ ደግሞ ኤልያስ ራቂው ብዬ ነገርኳት። ከዛ እሷ ደግሞ ለተጋብታ ተጣላች። እና ቆይ አሁን መታረቅ ትፈልጋለህ? መታረቃችንም አይቀርም። እሷ መታረቅ ባትፈልግስ? ከኤላ ጋር መጣላታችሁን ሰበብ አድርጋ ከሱ ጋር ብትሆንስ? አይሆንም። እንዴ ድንገት ቢሆንስ? በቀላሉማ ሰብለ እንዲነጥቀኝ አልፈቅድላትም። እገለዋለሁ። መግደሉን እንኳን ተው። ለምን? ኤላ ከተነሳበት ማንንም አይሰማም፣ ቀድሞ ነው የሚደፋ። የኔን አቅም የታወቅሽው። እኔም ማቀው ኤላ ተደባዳቢ፣ ኃይለኛ፣ ከወሰነ ደግሞ ምህረት የማያውቅ ነው። እኔ ማቀው ኤልያስ ፈሪ፣ ፉከራ ብቻ የሚያውቀው ነው። እናያለን። ለማንኛውም ከሰብለ ጋር ያለህን ነገር ቶሎ አስተካክል። ካልሆነ ከኤላ ጋር ያላት ነገር ለኔም ላንተም አደጋ ነው። እስቲ ሞክራለሁ። መሞከር ብቻ ሳይሆን በሙሉ ልብ አድርገው። ደግሞ ለካሌብ ትናንትና እንዳልሸኘሁሽ ነው የነገርኩት። ለምን ዋሸክ? ስለሚወድሽ እኮ እንዳይደብረው ብዬ። ደግሞ ከተገናኛችሁ እንዳልተገናኘን ነገር። እሺ ካልክ እሺ በቃ ልጅ። ደግሞ ያንቺና ኤልያስን የጀመርሽልኝ ታሪክ ትጨርሽልኛለሽ? እሺ ጨርስላለሁ። በልቻ ምነው ምነው ስማሽ ተጫወች? አይ ምንም እንዲህ ነው። ምነው የእጮኛ አባትሽ ጋር መጫወት ጠፋብሽ? ኧረ አልጠፋብኝም። እንደውም እርስዎ እኮ በጣም ጨዋታ አዋቂ ኖት። ገባኝ። ምንድን ነው የገባሁት? አይ አንቱ ታሽን ተይ። ከዚህ በኋላ የኔ ልጅ ነሽ፣ ልጄ ነሽ። እሺ እሺ ይቅርታ። አሀ አባክ እያናፈቀሽ እንዴ? አረ ጀግናው ሼማ ሲያስገኝ እኮ። የምን ሼም ነው? ይኸውልሽ እኔ መንግስቱ አይደለም ሰው ጅብ ያለምዳል ነው የሚባለው። እሺ እሱማ አውቃለሁ። ቀድመሽ አጥንተሽ ነው የገባሽው ማለት ነው? አይ አገባቢ እንኳን አጋጣሚ ነው። እስኪ አጫውችኝ፣ እንዴት ተዋደዳችሁ? ታሪኩ ብዙ ነው። አባኬ ያልነገረህም? እሱማ ስለ አንቺ ሳወራ ጅማቱ እኮ ነው የሚገታተረው። ለምን ሲባል? ስለ ማክዬ አታንሳ ነው የሚለኝ። ያው የኔ ነገር እኮ አያስችለውም፣ ለዛ ይሆናል። አይ ውባለም ሙዱ እኮ ነሽ። ያንቺ ነገር አያስችለውም። እኛም አንድ ሰሞን እንዲያልቆን ነበር። ከአሻንቲ እናት ጋር ነው ውባለም። እኔ የምወደው ጉዳይ ግድል ሳረግ ነው። እኔ ያልጨርስ ነው አለ እንዴ? እንዴት ተጣበሳችሁ ስልሽ እኮ ዳርዳሩን ሄድሽ እኮ አንቺ። ያ የሆነ ቦታ ድንገት ተገናኘን። ከዛ ልብ ሲፈቅድ አይደለም የምትዋደደው። እኛም ሳናወራ ተግባባን። ለዚህማ ማን ብሎት የጥቅሻማ ቋንቋውን ያቀበታል። ማ አባክያ? ለሞትልሽ ባይገርምሽ እዛኛ ቤት ውስጥ አንድ ላጤው የሚባል ድመት አለ። ከእሱ ጋር በአይን ሲግባቡ እንዴት አይነት መግባባት መሰለሽ። ላጤው ስም ግን ደስ ይላል።
ምን ታደርጊዋለሽ? ግን እንዴት ላጤው ሊባል ቻለ? እኔ ነኝ ስሙን ያወጣሁለት። እንዲሁ ላጤነቴ ትዝ ብሎ ይመስለኝ። ደስ ይላል። ከአሻንቲና ትረፍት በኋላ ግን ሌላ ሴት አላገቡ? ውብዬ፣ ኧረ ተይ፣ ጉዳይ እየገደለ። እኔ እኮ የኔን የጨረስን መስሎኝ ነበር። ልክ እንዳንቺ ጉዳይ ጀምሮ ጉዳይ ሳይገድል ወደ ሌላ ጉዳይ የሚገባ አንድ ሰርካር የሚባል ጓደኛ አለኝ። እሱን መሰልሽ? ሰርካር? አዎ ሰርካር። ምን ነው ደነገጥሽ? አረ ምንም፣ ያው እንዲሁ ነው። አደነጋገጥሽ ግን ሰርካርን የሚያውቅ ይመስላል። አይ ጀግናው ተሳስተሃል። አይ ወይ ወታደር ነበርኩ። ሰውና ነገር መረዳት እችልበታለሁ። አባክ እያመጣ የታል? ያውና ደህና እያወራን ነበር። ሙድሽ ሊቀየር ነው። እንዴት? አባክያ ስትዩ እማክያ ይልሻል። እኔ መንግስቱ የኔ ክያ ስለሌለች እንዲሁ ቁልጭልጭ ነው የምለው። የኔ እናት ውይ እናቴ እማክዬ ቆየሁብሽ እንዴ? አልቆየብኝም አባክያ። አየሽ አላልኩሽም? ምን እያልካት ነበር? መቼም አልደበራትም አይደል? ስማ እኔ እኮ መንግስቱ ነኝ እንዴ። ታዲያ ጀግንዬ፣ እሱማ አተማመንብሃል። ለመሆኑ ስልክ የታል? ኧረ ጀግናው እስካሁን ለዚህ ብለህ ነው ወደ ቤት ያስመለስከኝ? እንደው ሌላ ነገር አትገዛም? ቅላት ነው አትገዛም ነበር? ያው ምንድን ነው ይቺን 200 ብር ምን ልናደርጋት ነው? ጀግናው ስማ እኔ ራሴን ከፍያለሁ። የሚስትህን ክፈል አንተ። ታዋርደኝ ጀግናው። ምን ትዋረዳለህ? ከማግባት በፊት ነበር የተዋረድከው። እኛ እኮ ገና አልተጋባንም። የኔ ማሚት እኔ ቅድም ስትሚልኝ ነው ያጋባሁት። በሉ ቻው። ወይኔ እየየ ብሎ ማልቀሰው ነው። አባኪያ በእናትህ ተረጋጋ። የሚያንስ ነገር ካለ እኮ ነው ያለውኛ። እንደው ጀግናው ጉድ ሰራኝ እኮ አንቺ። ጉድ ሰርቶኝ ወይ ጥሩ ጊዜ እያሳለፋችሁ ነው? ምን ተደብቀሽ እያየሽ ነበር እንዴ? በአጋጣሚ ነው ያየኋችሁ። ከኔ መራቅህ ለእሷም ለአንተም ጥሩ እድል ነው። ብርክቲ ለእኔ ፍላጎት እንዳላት ግልጽ ነው። ግን በቃ እንደምንታረቅ ስለማስብ ጭራሽ ፊት አልሰጠኋትም። ኧረ ፊት አልሰጣሃትም? ለዛ ነዋ ትናንት እስከ ቤት የሸኘሃት። ሰብለ ጥሉ ይብቃል። አንተ እኮ ነህ መታረቁን ያልፈለግ። እልህ ምንም አይጠቅመን። በመለየታችን ጠላት ብቻ ነው ደስ የሚል። ታውቃለህ፣ መጀመሪያውኑ እቺ ልጅ ደስ አላለችኝም ነበር። ይሄው ላይ ያያችን። ቆይ ለምንድነው መታገዝ ያቃተሽ እንዴ? እኔ በተደጋጋሚ በኤልያስ ምክንያት ይቅርታ አላደረኩልሽም እንዴ? አሁንም ማነጻጸርክን አልተውክም ነው ወይስ እሷም ስላፈቀረችው ለምን ይቅርብኝ ብለክ ነው? ሰብለ እንዳመጣልሽ አታውሪ እንጂ እኔ ከኤልያስ ጋር ምንም አይነት ፉክክር የለኝም። በአንቺ ስለመጣብኝ ብቻ ነው የተጣላ ነው እንጂ ሌላ ምን ጉዳይ ኖሮኝ ነው ከሱ ጋር መጣለሁ? እንደ ዕቃ ያሸነፈ ይወስዳታል ብለህ እንደምትወራረድብኝ ማለት ነው? ኤልያስ ነው የነገረሽ? ማንም ይንገረኝ፣ ዋናው እውነት መሆኑ ነው። እስከ መጨረሻው ሊያየን ነው እየሞከረ ያለው። አንቺን ከኔ ነጥቀው ከጆኒ ነጠቅኳት እኮ ብሎ ለማስወራት። ለዛ ነው በአንቺ የሚደራደርብኝ። አንተ እኮ ነህ እንድንለያይ የሚያደርግ ውሳኔ ወሰንከው። እኔ ምን አደረኩኝ እንዴ? አንቺ እኮ ነሽ ተደብቀሽ ከኤልያስ ጋር ስትገናኝ የነበረው እንዴ? ዝም ስላልኩኝ ሁሉንም ነገር ማላቅ ነው እንዴ ይመስልሽ? እኔ ምንም ነገር ያለ ምክንያት አላደረኩም። ከዛሬ ነገ ትማሪያለሽ። ዝምታ ይከብድሻል። ባጠፋሽ ቁጥር እንዴ ተሰምቶሽ ትመለሻለሽ ብዬ ነበርኩ ዝም ስልሽ የነበረው። በአንተ ላይ ኤላ እንደደረብኩት ነው የምታስበው? ግዴታ እምነት ለማጉደል እኮ ከሱ ጋር መሆን የለብሽም። ከኔ ላይ ጊዜ ቀነሰሽ ራሱ ለሱ መስጠትሽ እኮ እንዴ ቺቲንግ እኮ ነው። ተው ጆኒ፣ የሚጸጽትን ነገር አትናገር። የሚጸጽተኝ ያኔ በጊዜ አለማስቆሜ ነው። ያኔ ብጨክንብሽ ኖሮ እኔን ለማስቀናት ብለሽ ከኤልያስ ጋር አትሆኝም ነበር። ቆይ ኤላን እንደማፈቅረው ነው የምታስበው? ይሄ የአዞን ባሽን አቁሚ። እኔ አፈቅርሃለሁ። ብርክቲ የምትባለው ልጅ ቀረቤታዋ ደስ ስላላለኝ አንተም ራቃት ስልምቢ ስላልከኝ ኤላ ጋር ሂጅ አንተን ለማስቀናት ነበር ሀሳቤ። ልብሽ ውስጥ እኮ ማን እንዳለ ራሱ ማወቅ እኮ አልቻልሽም። እየወላወልሽ እኮ ነው ያለሽው። አዝናለሁ ጆኒ፣ እንደዚያ ውርደት አስበኛለህ ብዬ አልገመትኩም ነበር። የመጣሁት ይቅርታ ልጠይቅ ነበር። ከብርክቲ ጋር ሳይት ነው እዚህ የቀረሁት። ምንድን ነው ጆኒ ያደረግከው? በዚህ ልክ መናገር አልነበር። አልማዝ ስራ አለብኝ፣ ወደ ጉዳያችን እንግባ። እሺ፣ በጣም ጥሩ። ታስታውስ እንደሆነ በቀደም ለታ ምንም አይነት ነገር እንዳትዋሸኝ አስጠንቅቄ ነበር።
ተመልሰህ መጥፎ ስራ ውስጥ ገብተሃል ወይ ብዬ ስጠይቅ እንዳልገባህ ነበር የነገርከኝ። አዎ አስታውሳለሁ። ታዲያ ለምንድን ነው በቃል ያልተገኘው? አልገባኝም። ቆይ ምን ሳደርጋትሽ ነው? ስለ ያሬድ ስጠይቅ ዋሻኝ፣ ግን ደግሞ አዲስ አበባ እንደሚገኝ ደብዳቤ ላክላት። ምን? ማኔ? አይዞህ አትደንግጥ። ሚስጥር ያደረክበት ምክንያት ለስራ ስትል እንደሆነ በደንብ ነው የማውቀው። አልማዝ፣ አቶ ተሰማ ያሬድን ማንም የሚያገኝበት ቪላ ውስጥ አስቀምጧታል። እሱን ደግሞ መቆጣጠሩ ነው። ገብቶኛል። ለዛም ነው ያላዘንኩብህ። ስለተረዳሽኝ አመሰግናለሁ። እና ደመረን የሚያገታችሁት ያሬድ ያለበት ቤት ውስጥ ነው? ምን? አይዞህ ሮቤል፣ እረዳሃለሁ። ቆይ አልማዝ፣ ምንድን ነው እያወራሽ ያለሽው? መቼም ሰው ኑሮ ለማሸነፍ በሚሯሯጥበት ኑሮ ውድ በሆነበት ጊዜ ለቀልድ ብዬ እንደማላገኝ ታውቃለህ። ተረድቼሻለሁ። እኔ ያልገባኝ እኔን ለምንድን ነው ከደመረ ጉዳይ ጋር ያገናኘሽ? ያገኘውክ በአንድ ምክንያት ነው እኮ። በምን? ጸጋን አንቆ ያስፈራራት ነበር። አንተ ደግሞ አስበውም ይሁን ሳታስበው የጸጋ ቀኝ እጅ ሆነሃል። ለዛም ነው የጠረጠርኩ። ይኸውልሽ አልማዝ፣ እኔ የምትይኝን ነገር በፍጹም አላውቅም። አረ እና ከጸጋ ጋርም ተገናኝታችሁ አታውቁም? አዎ አላውቅም። ያኔ ስለ እሷ ከጠየቅሽኝ ቀን ጀምሮ እየፈለግኳት ነበር፣ ግን እስካሁን ድረስ ላገኛት አልቻልኩም። እንድታውቅ ያክል ትላንት ከሰዓት ተገናኝታችሁ ስታወሩ እንደነበረ በደንብ አውቃለሁ። ከማን ጋር? ከጸጋ ጋር። ቆይ አልማዝ፣ ምንድን ነው እሱ የምታወሪው? ተረጋጋ ሮቤል። አንድ ነገር ብቻ ነው ግራ ያጋባኝ። እሺ ምንድን ነው ግራ ያጋባሽ? ስለ ተኩላው በደንብ በቆፈርኩኝ ቁጥር ዞሮ ዞሮ ደመረ፣ አንተ፣ ያሬድ ብቻ ከእናንተ ስራ ያወጣ ምንም ነገር። አንተ ደግሞ በጣም ብዙ ነገር እየዋሻኝ ነው እና በአንድም በሌላም በኩል እዚህ ጉዳይ ውስጥ እጅህ እንዳለበት በደንብ እርግጠኛ ነኝ። አልማዝ፣ በስተት እየወነጀልሽኝ ያለሽው። ያኔ ከማረሚያ ቤት የወጣኸው ምህረት ተደርጎልህ ነው። አሁን ደግሞ ድጋሚ በሌላ ወንጀል ብትገባ ምን ሊከተል እንደሚችል በደንብ ታውቃለህ። ስለዚህ አስብበት። አሁን ሽን ባረግሽ ሰብሊ ሰብሊ፣ ምን ሆነሽ ነው እንዴ? ቆይ ማን ተናግሮሽ ነው? ቆይ እኔ ለጆኒ ታማኝ አይደለሁኝ? ቆይ እጂ ታርጌበታለሁ? ጆኒ ነው እንደዚህ ያለሽ? ቆይ እኔ እናንተ ምንድን ነው ያለን ግንኙነት? ምንም። ቆይ እሺ ለምንድን ነው እሱ ሊታየው ያልቻለው? ሰብሊ፣ ለምን በተረጋጋ ስሜት አታወሪኝ? ተወኝ ጣልኝ። ሻይሽ ይኸውልሽ ሰብሊ፣ አምባሽ እኮ ምንም ለውጥ አያመጣም። አንተ አልገባህም። አለመታመን ያማል። ለዛውም የምትወደው ፍቅረኛ ሳያምን ሲቀር። ቆይ እሺ ምን አድርጊ ነው የሚልሽ? አንተን እንደማፈቅር ነው የሚያስበው። ታዲያ ያስባ። ኤላ አንተ አልገባህም እኮ እንዴት እንደተናገረኝ። ሰብሊ አንቺ ተረጋጊ። ደግሞ ላፈሰሽው እንባ ዋጋ ይከፍላል። እሺ እኔ እኮ እንታረቅ ልለው ነበር የሄድኩት። ስሄድ ግን ከብርክቲ ጋር ነው። የእሱ አይታየውም፣ የኔን ብቻ ነው የሚቆጥረው። አንቺን ማጣቱ እንዲቆጮ ማድረግ አለብሽ። እኔ እኮ ወደዋለሁ። እሱ ግን አይወድሽም። እንደዛ አትበል። እውነቴን ነው ሰብለ፣ ተወቹ መባልን ያልፈልገው። እሱ ጋር ያለው የሆነ የእልህ ፍቅር ነው። አንተስ? እኔ ምን? ለምንድን ነው ልትቀርበኝ የፈለግከው? እኔን ንጥቀት እሱን መበቀል ስለምትፈልግ ነው አይደል? እሱን የነገረሽ? አንተም ያውነክ አዝናለሁ። ሰብሊ እሱ እኮ ሊያጣላን ስለፈለገ ነው እንደዚህ ያለው። ቆይ አንተን ለምን አምንካለሁ? ምክንያቱም ስለምወድሽና ስለማስብልሽ። እኔ የእናንተ አሻንጉሊት አይደለሁኝም። እሺ ሰብሊ፣ በሱ ወሬ እንዳትርቂ። ከዚህ በኋላ አጠገቤ እንዳትደርስ። ሰብሊ አትጥራኝ። ጁን አንዴ ላናግርህ ፈልጌ ነበር።
እኔ ላናግርሽ አልፈልግም። ወዴት ታናግረኛለህ? ማን አስገድደኛል እንዳናግርሽ? እኔ ጂን አስገድድሃለሁ። ቆይ አንቺ ልጅ ግን ያበዛሽው አልመሰለሽም? አሁን የምልህን ስማኝ። ምንድን ነው የምሰማሽ? ቅድም ላደረግኩ ነገር ይቅርታ ልጠይቅ ነው የመጣሁት። ምን ይቅርታ ነው ያልሽው? አዎ ይቅርታ። እንዴ ቆይ አንቺ ኢየሩሳሌም ጌቱ ነሽ ይቅርታ ያልሽው? ምን ትመሰደቃለህ? ይቅርታ ተባልክ አይደል እንዴ? በእናትሽ እቺ ቃል በጣም ደስ ትላለች። እስኪ አንድ ዙር ድገሚልኝ። ኢዮስያስ ደሜን አታፍላው። ለማንኛውም ግን ይህን ቃል ካንቺ በመስማቴ በጣም ደስተኛ ነኝ። በጣም ጥሩ። አሁን ትሄድና ሄቨን አግኝታት ይቅርታ እንደጠየቁ ትነግራታለህ። በደስታ ነው የምነግራት። እኔ የምልሽ ግን ሄቨን ነገር እያሳሰባት ነው አይደል? መስሎሃል? ነገ አቶ ደሳለኝ ቢሮ ሲገቡ ዋጋ ትከፍልበታለህ ለዚህ ስራ። እሺ ሴት ነሽ? ሴት ሰማችኋል እንዴ? አንተ ነህ ሴቱ። ከኋላ መተመትማ ምን ሆናችሁ ነው የምትጣሉት? ነበር ፈለጋችሁ? እገላለሁ። እሺ ኢላረፍ እስኪ ልቀቂውና የሚያደርገው ነው። እስኪ ይኸውልህ ሰብለ እንድታፈስ ላደረገችው ለእያንዳንዱ እንባ ትከፍላለህ። ማነው አንተን ባባሽ ያረጋ? ዝም በይ አንቺ። እስኪ ልቀቂውና አቅሙን ያሳየኝ። ጆኒ ረፍ። ችግር ካለብህ ቀጥታ ከኔ ጋር መተህ አታወራው ነበር? ምንም የማወራህ ነገር የለም። ይኸውልህ ሄደህ ተንበርክከህ ይቅርታ ካላልካት ባገኘውን ቁጥር እቀጠቅጥሃለሁ። እሺ ይሄ ልጅ እንደ ፊልም ማየት ጀምሯል ማለት ነው። ማን እንደሆንኩ አታውቅም እንዴ? ጆኒ እኮ ነው። ማንም ብትሆን ለእኔ ለውጥ የለውም። ትሰማኛለህ? እንባህን በደም ትተካዋለህ። ኧረ በእናታችሁ አስተማሪ እንዳያያችሁ። ብርክቲ ለምን ከዚህ ደሽነ እናሱ አልጨርሱም? ወንድ ኮንክ ፊት ለፊት አንተ ግን ነው የምታወራው? ረፉ እንዴ አየህ አይደል በአንተ ምክንያት እንዴት እንደሆነች። ይኸውልህ እኔ ምክንያት አታርግሽ። ለዚህ ሁሉ ነገር ያበቃኝ ራስህ ነህ። አሁን ዝም በል። ሲያማት ምን እንደሚደርግ ወይ ደግሞ ሐኪም ቤት መሄድ ካለብን እንሂድ። አቤት ይኸውልህ ትንሽ ከቆየች ሐኪም ቤት እንወስዳታለን። ግን ውሃ ከተደረገላት በቂ ነው። እና ታዲያ ምን አፈጣት ያለ ሄዱ እዛ ውሃ ይዘና። አንተ አትዘዘኝ። አንተ ከሷ ኩራት በልጦብህ ነው። አይ ከጄሪ ጋር ምን አለች? ይቅርታ ጠይቀች። የምርህን ነው? አዎ የምሬን ነው። ጥሩ ነው። ግን እንደዚህ እንድታረግ እንዴት አሳመንሻት? ያደረገችው ነገር ትክክል ስላልሆነ ነው ያስገደድኳት። ለማንኛውም አመሰግናለሁ። ለምን? ከጎኔ ስለሆንሽ። ካንተ ጎን አይደለም የሆንኩት። ታዲያ ከማን ጎን የቆምሽው? ከእውነት ጎን ነው የሆንኩት። እሺ ገባኝ። አይጄሪ ወይ ጉዴ! ቀን ቢጥላት ቀን ቢያጎላት የእኛም ቤት ድመት አይጥ ወሰዳት ማለት እኮ ይሄ እኮ ነው። እቺ ጉደኛ የሆነች ልጅ እንደው ምን እንደሚሻለኝ ምንድን ነው የሚሆነው? ምን ነው ዝም አልሽ? ምንም በቃ እኔ መሄድ አለብኝ። ወዴት ነው? ጄሪ እየጠበቀችኝ ነው። ሄቡ
ነው የሚጠራት ደግሞ? ላወራሽ ፈልጌ ነው። ከመቼ ጀምሮ? ከዛሬ ምን ጀምሮ? እንደማልመችህ እኮ አውቃለሁ። እንዴት ልታወራኝ መጣክ? ከአንቺ ጋር የግል ችግር እኮ የለብኝም። በቃ ጆኒን የምታደርጊው ነገር ስለሚያናደኝ ብቻ። ምን አደረኩት? ጆኒን የመሰለ ፍቅረኛ እያለሽ ኤልያስ ስርስር ማለትሽ ያናደኛል። ጆኒ እኮ በጣም ብዙ አፍቃሪዎች አሉት። በዛ ላይ ለአንቺም ቢሆን በደንብ ታማኝ ነው። ቆይ ኤላ ስርስር የምለው ምን ፈልጌ ነው? አላቅም ግን በቃ ኤልያስ ጆኒን እንዲያጠቃው በደንብ መሳሪያ እየሆንሽለት ነው። ጆኒን እንዲያጠቃው መቼም አልፈቅድለትም። ሁልጊዜ ኤላ እጅ ላይ የምወድቀው ጆኒን እንዳያጠቃው ልለመነው ስል ነው። ጆኒ ኤልያስን መቀጥቀጥ ይችላል። ያንቺ ልመና በጭራሽ አያስፈልገውም። ቆይ ጥል ማንን ይጠቅማል? ጆኒ አይጎዳ፣ ኤላ መጎዳቱ ይቀራል። ቆይ ኤልያስ ቢጎዳ አንቺ ምን አስጨነቀሽ? በእኔ ጉዳይ ማንም እንዲጎዳ አልፈልግም። ጆኒ ግን ማንም አይደለም፣ ፍቅረኛሽ ነው። ይሄንን ነው ልታወራኝ የፈለከው? ይሄንን እንኳን አልነበረም፣ ያው በወሬ ስለተነሳ ነው። ወደ ጉዳይ ግባ። ብቻዬን መሆን ፈልጋለሁ። ቅድም ጆኒ አቁስሎኝ ነው ሄደው። ማለት አውርታችሁ ነበር? አዎ ታማኝ እንዳልነበርኩና ቺት ሳረግበት እንደነበር ነው የሚያስበው። እኔ እንኳን ለምን አትታረቁም ልልሽ ነበር አመጣጤ። ቆይ እሱን አልጠየቅከውም ነው ወይስ እኔ ይቅርታ እንድለው ነው የፈለግከው? እሱን የተወሰነ አውርቼዋለሁ፣ ግን በቃ ከዚህ በላይ ባትራራቁ ጥሩ ነው። ፈልጎት መሰለኝ። መካሰሳችሁን አቁሙና ተሸነፉ። እልህ እኮ ጥሩ አይደለም። ቆይ ግን ዛሬ እንዴት ነው እንደዚህ ማሰብ የጀመርከው? እንዴት? ግልጽ እኮ ነው። እኔና ጆኒ አብረን እንድንሆን የምትፈልግ አይመስለኝም ነበር። እንድትለያዩ አልፈልግም፣ ግን በቃ በጆኒ ላይ የምታደርጊው ነገር ያናደኛል። ምን አድርጌ ነው የምትናደድብኝ? ጆኒ ምንም ሳያጎልብሽ ኤልያስ ጋር የምትሄጂበት ጉዳይ ግራ ይገባኛል። እንጂ ጆሊ ቆይ ምን አጎደለብሽ? ታዋቂ ነው፣ በዛ ላይ መከታ የሚሆን ወንድ ነው። እኔ ምን አጎልብሽ እንደሆነ ግራ ነው የሚገባኝ። ቆይ አንተም እንደዛ ነው የምታስበው? ይኸውልሽ ከኔ በፊት ሌላ ሰው ብሎሽ ከነበረ ራስሽን ዞር ብለሽ መሄድ አለብሽ ማለት ነው። አሁን ግን ክፍተታችሁ በደንብ ሳይሰፋ መታረቅ አለባችሁ። እሺ ንገረኝ፣ የኛ መጣላት ይሄን ያለ ምን አሳሰበክ? አንቺም ከኤላ ጋር ያለሽ ግንኙነት እየጠነከረ ነው። ብርክቲም ደግሞ ከጆኒ ጋር በደንብ እየተቀራረቡ ነው። ይሄ ነገር ደግሞ ጥሩ አይመስለኝም። አንተ ደግሞ ብርክቲን ተወዳታለህ። ከኤላ ስትርቅ ያንተ እንደምታረጋት ተሰምቶ ነበር። አሁን ደግሞ ጆኒ መቅረቧ እያሳሰበህ ነው። ተሳሳት። እኔ ምክንያቴ ምንም ሊሆን ይችላል፣ ግን እናንተ መታረቅ አለባችሁ። እኔም እኮ መታረቅ ፈልጌ ይቅርታ ልለው ነበር። እሱ ግን የማይሆን ንግግር ተናግሮ አቆሰለኝ። በፍቅር ውስጥ እኮ መጋጨት ሊኖር ይችላል፣ ግን ደግሞ በቃ በይቅርታ ይታለፋል። አሁን ደግሞ በሰው ሁሉ ፊት ይቅርታ ካልጠይቀኝ አልታረቀው። ይኸውልሽ ሰብለ፣ እልህ መጋባቱ ላንቺም ለሱም አይጠቅምም። በስተመጨረሻ ማን እንደሚጎዳ እናያለን። ስላሰብክልን ግን አመሰግናለሁ። ይቅርታ ብቻዬን መሆን ስለምፈልግ ይደብል። ለማንኛውም ግን ብታስቢበት ይሻላል። ምንድነው የሚያስቅህ? ቦርሳ ነው። ቦርሴ ምን ሆነ? ስትማሪን ቦርሳ ይዘህ ትሪፕል ስለይን ቦርሳ ይዘህ በቃ እድሜ ልክህን አትላቀቀውም እንዴ? ይሄን ነገር ወንድሜ ጥቅሟን ማውቀው እኔ ብቻ ነኝ። እሺ እሺ፣ ውስጡ ምንድን ነው ያስገባት? ቅያሪ ልብስ ነው። አንተ ግን የከካሚውን ልጅ ከሆነ ችግር ነው ህይወት ላይ የምጠራው። አሁን እኔ እዛ እንሂድና ግዛልኝ ብትለኝ አልገዛልህም። ኧረ እባክህ አልሰማም። እሺ እኔ የምልህ ግን ውስጡ ይሄን እኮ እንትንም ምናምን ይዘሽበት ይሆናል። በርበሬ፣ ዘይት ምናምን አስቤዛ ይዘሽበት ይሆናል። በእናትህ አሁን መፍጠን አለብን። እንሂድ። ለምን ግን እንትንም ማታ ኪችን ካቢኔት ምናምን አታስገጥምበት? ብግን እንዳላረግ ለነገሩ ኪችን ካቢኔት አታረስ። ብረት
ብርክቲ እስኪ ወንድ እንዲያርግላት እስኪ ብርክቲ እንኪ ትንሽዬ ውሃ ጠጪ። ሀቢብቲ ነቃሽልኝ? ሀቢብቲ? አዎ ሀቢብቲ። አሁን እንደሱ እንድትለኝ አልፈልግም። እሺ አልልሽ። እንኪ ውሃ ጠጪ። እሺ አታልቅሽ በቃ። ምን ነው እያመመሽ ነው እንዴ? አንዳንድ ቃላቶች በጊዜው ሰላምና ደስታ ቢሰጡ ካለፉ በኋላ ግን ህመም ናቸው። እስክትታመሚ ድረስ ቆይ ለምን ትጨነቂያለሽ? አንተ ነህ ህመም የምትሆንብኝ። ብርክቲ በቃ ተይ፣ ገና መንቃትሽ ነው። እረፍት ደግሞ ያስፈልግሻል። እሺ ወደ ክላስ ውሰደኝ። ምናልባት ሊጠብቅ ሰው ይኖራል። ግን እኮ ምን ተመለሳለች አንዴ በቃ ምን ቀረሽ? የኔ ቆንጆ አስከፋሁሽ እንዴ? አይ አስደሰትሽኝ። ሲጀመር ካሁን በኋላ እኮ አንቺ ምርጫሽን መርጠሻል። እኔም ህይወቴ እኖራለሁ፣ አንቺም ደግሞ እየሴትሽ ጋር መሄድ ትችያለሽ። ምን ጄሪ? ሴትዮ ካሁን በኋላ እንዳትጠሪኝ፣ አጠገቤም እንዳትደርሽ። አንቺ ጄሪ! ወይኔ እድሌ። እሺ ምን ማድረግ ነው ያለብኝ? አንቺ ጄሪ! ግን ከዚህ በፊት እንደዚህ ስትሆን አይቼ አላውቅም። ልክ ነሽ። እንደዚህ አይነት ስሜት ከተሰማኝ በጣም ቆይቻለሁ እኮ። ምን ተፈጥሮ ነው? በጣም የጥፋተኝነት ስሜት እየተሰማኝ ነው። ምን አጥፍተህ? ትይኛለህ። አሁን ከዚህ ስሜት መውጣት ነው ፈልገው። እኔም ከፍቶኝ ነበር አንተ ጋር የመጣሁት፣ ግን ያንተን መከፋት ሳይ ሌላ ነገር መጨመር አልፈለኩም። ምን ሆንሽ? ብቸኝነት፣ አለመፈለግ። ሲከፋኝ እንኳን የሚያጽናናኝ ሰው የለም፣ የሚያማክረኝን ሰው እንኳን የለም። ምን እያልሽ ነው? በአንተ ምክንያት ከጓደኛዬ ከሰብለ ጋር እንኳን ተጣላሁኝ። አንተንም እየተፈራረቁ ቢዚ ያደረጉክ። እንደዛ ይሰማሽ? እኔ አለ ቅድም ስመጣ ሰብለን አቅፈ እያባበልካት አየሁ። እኔም እኮ ስሜት አለኝ፣ እንክብካቤ እፈልጋለሁ። ትንሽ ችግር ተፈጥሮ ስለነበረ ነው። ቢሆንስ ፍቅረኛክ እኮ ነኝ። ለሌላ ሰው የሚደረገው ለእኔ ቢያደርገው ምን አለበት ብዬ መመኘት አለብኝ? ሳልነግርህ ስሜቴ ሊገባ ይገባል። እንደዚህ እንዲሰማኝ ስላደረግኩኝ በጣም ይቅርታ። ሁሉም እየመጡ አንተን ሊነጥቁኝ እንደሚችሉ ያስፈራሩኛል። ለእኔ ምንም ቦታ እንደሌለክ ነው የሚነግሩኝ። ተያቸው፣ እነሱ አትስሚያቸው። እሺ፣ የሁሉንም ዛቻ ለአንተ ስል እችላለሁ፣ ግን በቃ አንተ ከጎኔ አትራቅ። እኔ የሚጎዳኝ አንተን ማጣቴ ነው። እሺ በቃ ነገሮችን ለማስተካከል እሞክራለሁ። ብርክቴን እንዳራቃት ሰብለንም ካንተ አርቃት። የራሷን ፍቅር በጥብጣ የኛንም እየበጠበጠች ነው። ትንሽ ብቻ ታገሽ። ያንን ጆሪ እንዳመረከኩ ትንሽ ነው ይቀር። እሺ፣ ሁሉንም ነገር ላንተ ስል እችላለሁ። እስካሁንም የሰው አፈር ችዬ ኖሬያለሁ። አሁን ግን እየደከመኝ ነው።
ላቅ አልፈልግም። ሰበርብሃለሁ። አለ ተይ በቃ አታርቅሽ። በጣም ይቅርታሽ። በእኔ ምክንያት ልታለቅሽ ስላደረገ ለአንቺ አይገባሽም። ጥሩ አፍቃሪ ነሽ። እንደዚህ ስታቅፈኝ ያለው ስሜት ይለያል። ቅድም ሰብለን አቅፋት አይቼ ምን አለበት እኔ እንደዚህ ቢያባብለኝ ብዬ ተመኘው። ፍቅረኛሽ አይደለም? ምኞቱ እኮ ባላገኘሁት ነገር ላይና የራስ ባልሆነ ነገር ላይ ነው የሚሆነው። እንዳገኘው እንዲሰማኝ አላደረክማ። እሺ ሶሪ። ምን አለበት ሁሌም እንደዚህ አቅፈኝ እንዲመሽና ቢነጋ። በቃ ይሄ ኤልያስ የሚባል ልጅ እስካለ ድረስ ሰላም አናገኝም። እሱ መወገድ አለበት። ያኔ ሁላችንም ሰላማችን እናገኛለን። ጆኒና ሰብለም ይታረቃሉ። ይህን ስታቅ ብርክቲም ጆኒን ትርቀዋለች። ያኔ በደንብ አድርጌ ያገኛታለሁ። ካሪቦ እንዴት ነህ? እንዴት ነህ? ከየት ነው? ብርክቲን አሟት ክላስ አልሻት እየመጣሁ። ብርክቲ ደግሞ ምን ሆነች? ከኤልያስ ጋር ስንጣላ ተጨንቃ ራሷን ሳተች። ምን ስንጣላ? ሳላስበው መጥቶ በቦክስ መታኝ። ከዛ ተያይዘን ስንጣላ ድንገት ብርክቲ ደረሰች። ምን ሆንኩ ብሎ ነው እሱ ደግሞ ትምህርት ቤት ግቢ ውስጥ የሚጣላ? ለሰብለ ወሬ ያወራ ብሎ ነው። ለእሱ ነው ይመላለኝ። ቆይ ግን ብርክቲ እንዴት ነች? አሁን ደህና ነች። ጥሩ። ይኸውልህ ስለ ኤላ ምን አሰብኩ መሰለህ? ምን አሰብክ? ይኸውልህ አሁን ምንም አይነት ነገር ማውራት አልፈልግም። ከዚህ ሂድ። እኔ ግን እፈልጋለሁ። በፈለክበት ሰዓት በፈለከው መንገድ መጥቼ ያናግራለሁ። አሁን ማውራት አልፈልግም እያልኩ ነው። አልተውም፣ አዋራኝ። እሺ ቀጥል። ሰብለ እንድትዋት ላስጠነቅቅ ነው የመጣሁት። ማስጠንቀቂያ? ምን ልታመጣ? ወንድ ልጅ ነኝ። የማደርገውን ነገር በተግባር ነው የማሳየው። አንተ ልጅ ግን የኔ ዱላ አያስተምርህም ማለት ነው? አሁን ዝም ብለህ ምልህን ብቻ አድርግ። መቼም አልተዋትም። መቼም። ብዙ እርግጠኛ አትሁን፣ ትተዋታለህ። ከብርክቲ ጋር ያለውን ጉዳይ ደግሞ አሁን ባለህበት ጉዳይ ትቀጥላለህ። ማለት ራቂኝ በሚለው ማለት ነው። ብርክቲ ካንተ ጋም ወይ ደግሞ ከዛ ጓደኛ ጋም እንድትሆን መቼም ቢሆን አልፈቅድላትም። በእርግጥ ያንተ መፍቀድ ምንም ዋጋ የለውም። እሷ ምርጫዋን አሳይታለች፣ ከኛ ወገን እንደሆነች። ብርክቲን ለመሳብ አንድ ቃል ብቻ በቂ ነው። እሺ አሁን ከዚህ ድልኝ። አልጨረስኩም። እኔ ጨርሻለሁ። ይኸውልህ ጆኒ ላይ ያረፉ ቦክስ እንዳያርፍ በምፈልግ ከሆነ ዝም ብለህ ከዚህ ሂድ። የመጨረሻው ጉዳይ እሱ ነው። እንደ ፈሪ ሳያስበው ነው የመታው። ቢያስበውም ለውጥ የለውም። ትሰማኛለህ? አሁን ሄደ እግሩ ስር ወድቄ ይቅርታ ጠይቀዋል። ቀልድ ጀምረሃል፣ ግን አሁን ያለሁበት ስሜት ትንሽ ጥሩ ስላልሆነ ልስቅልህ አልችልም። ሌላ ጊዜ ቀልደው። እሺ? እየቀለድኩ አይደለም፣ እያዘዝኩ ነው። አንተ ማን አባ ስለሆንክ ነው የምታዘኝ? ምክንያቱም የጋጦጦች መድኃኒት ስለሆንኩ። ስማ፣ በጣም እየተፈታተንከኝ ነው። በሰላም ከዚህ ብትሄድ ነው የሚሻለው። ፈርቶ መፈርጠጥ የእናንተ ስራ ነው። ባይሆን አንተ መሮጥ ትችላለህ። አንተ እረፍ ብያለሁ። እሺ ከዚህ በኋላ ከኔ ጋር እንደዚህ አይነት ቀልድ ታቆማለህ።